ፎቶዎቹና ቪዲዮዎቹ እኮ አልጠፉ አይናት እንደማለቀው ታውቃለች። በእርግጠኝነት ማርታ ይሄንን ለምን አደረግሽ ስትላት ባልሽ ከሰላም 2 ልጆች ስለወለደ ነው ትላታለች። እንዴ መድኃኒት እኮ ዳጣ የሰላምና ያንተ ልጅ መሆኑን አታውቅም። ያው ነው እኮ ናት። ምን ይሻላል ታዲያ? ምን እናደርግሽ? እኔና አንቺ አንተዋወቅ፣ አታውቂኝም፣ አላውቅሽም። ይኸው ሰሚያለሽ እማማ ትሙት የማየን ቀን ስጠኝ፣ አላውቅሽም። አቤት ይሁዳ ነሽ ግዴል ከጅም ከቻለሁ አንቺ ውጭ እንጂ ችግር የለውም እሱ። በቃ እንገናኛለን። እሺ ደግ የአጢያም ጊዜ ሰምቶ ደግሞ ከሰዎችሽ እንዳያቆራርጥሽ። ለሱ ችግር የለውም። ጊዜ እንርሳው። እሺ አታ ስልክ ደውይልኝ። እሺ እደውልልሃለሁ። እና ብቻ ይስመርልሽ። እሱ ከኔ ከበለጠብሽ ይስመርልሽ። አትርገመኝ። እሺ ቆይ እኔ ምን አጉድዬብሽ ነው? ግን እኔ አነስኩብሽ? ትረሳዋለህ ልበል? ልጅ አለህ እኮ። የለኝም፣ አላየሁም። ከመጣው በኋላ እርግዛ ከሆነም ይጣራል። እና እስኪጣራ ድረስ እኔ ቆሜ ልቅርልህ? ወይዘሮ መድኃኒት በመጨረሻም እንግዲህ እያንዳንዱን ነገር ለማርታ ነግራታለች። እንግዲህ ከጠፋች ዋልደር ብላ ደረጀን አሳስሬ ጉዱን አወጣዋለሁ ብላ ያሰበችው ወይዘሮ መድኃኒት እሱ ሳይሳካላት ቀርቶ ግን ደግሞ በመጨረሻ ሁሉንም ነገር እሷ ባሰበችው ልክ ባይሆንም የመጣው ነገር ይምጣ፣ የሆነው ነገር እቀበላለሁኝ፣ ምንም መጣ ምን፣ የትም ሄድኩኝ የትም እያንዳንዱን ነገር ዋጋ እናንተኔን አውቃለሁኝ። ስለዚህ ማንም በእኔ ላይ የሚጫወትብኝ የለም በማለት እንግዲህ እያንዳንዱን ነገር ተናግራ ነበር ማለት ነው ቤተሰቦቼ። በመጨረሻ እንግዲህ እያንዳንዱን ስለዚህ ውድ ቤተሰቦቻችን በጣም በሚገርም ሁኔታ ነው እያንዳንዱን ነገር በጣም በሚገርም በሚባል ሁኔታ እንግዲህ ሁሉንም ነገር ሁልቅልቁን አውጥተዋለች ማለት ነው ውድ ሀገሬ ልጆች። ስለዚህ በጣም ነው የሚያሳዝነው እያንዳንዱ ነገር አንድ በአንድ በጣም ነው ጉዱን በቃ እያንዳንዱን ነገር ነው ዝርግፍግፍ ያደረገችው። ውድ ሀገሬ ልጆች በጣም ነው የሚያሳዝነው እውነት ለመናገር ደረጀ ሲፈራው የነበረው ጊዜ በጣም እንደ ጦር ሲፈራ የነበረው በቃ ከአንድ በቃ ይሆናል አይሆንም ብሎ እያንዳንዱን ነገር በቃ ሲጨንቀው ሲተኛም ሲበላም ሲቆምም ሲነሳም በሁሉም ነገር ሲያስብ ሲጨነቅ ነበር የነበረው ደረጀ። በመጨረሻ ግን ዛሬ መጨነቁም ሁሉም ነገር ቀርቶ እንግዲህ ሁሉም ነገር ጉዱን ተረክቦታል ውድ ቤተሰቦቻችን። በዛ ምክንያት እንግዲህ ደረጀ ያው ጭንቀቱንም ሁሉም ነገር ተጋፍቶታል። ምክንያቱም አማራጭ የለውም ምንም ማድረግ ስለማይችል ማለት ነው ያገር ልጆች። ያው እንግዲህ እስካሁን ማርታ ጋር የተገናኙበት ምንም አይነት ነገር የለም። ማርታ ይሄን ነገር ነገረቻት መድኃኒት ወዲያው የሰማችው ነገር ምን እንደሆነ እንዴት እንደሆነ ምን እያለቻት እንደሆነ ለራሱ ግራ ተጋብቷታል ማለት ነው። ማለት ምን እየቀለድሽ ነው ምንድነው እያልሻለሽው ብላለች። ግን ያው ምንም ብትል ምንም መድኃኒት ግን ያለውን ነገር ሁሉም ነገር ተናረለኝ። ስለዚህ ማለት ነው ውድ ቤተሰቦቻችን በሚገርም ሁኔታ የሆነውን ነገር ለመከታተል ሁኔታዎችን ለማመቻቸት እያንዳንዱን ነገሮች ቦታና ጊዜ ለማስሄድ አንድ በአንድ ብዙ ነገር እንትን ተብሏል። ግን አልተሳካም አልሆነምና በመጨረሻ እንግዲህ የሆነው ነገር ያው ነግራታለች። ማርታ ግን ይሄን ነገር አምና ለመቀበል እንደዚህ ነው ብላል ነገሩንም እንትን ለማለት ትንሽ ከብዷታል። ማለት እንዴት በቃ ስለዚህ በቃ በጣም ነው የሚያስፈራው የሚያስጨንቀውና ደረጀ እንግዲህ ይህን ነገር እንዴት ማድረግ እንዳለበት ምን ማለት እንዳለበት እያንዳንዱ ነገር በጣም ግራ ገብቶታል ማለት ነው ቤተሰቦቻችን። በቃ እንዴት ብዬ በቃ እያንዳንዱ ነገር ምን ብዬ ልንገራችሁ በቃ ስለዚህ አንድ በአንድ ነው እንግዲህ የሆነው ነገር የሆነውና በጣም ነው የሚያሳዝነው። ማርታ ይሄን ነገር ማምና መቀበል አቅቷታል። ምን ማለት እንዳለባት ግራ ገብቷታል። ምክንያቱም በቃ እያንዳንዱ ነገር በጣም ነው ያስጠላት። ለምን እንዴት ከየት ከዛስ የሚለው ነገር ግራ ስላጋባት ማለት ነው ውድ ቤተሰቦቻችንና
ስለዚህ መድኃኒት ግን ይሄን ነገር ሳልነግረው በጭራሽ አልተውም ብላ ይሄን ነገር እንግዲህ እንትን ብላለች፣ ይዘዋለች አጠቃላይ ጉዳዩን ማለት ነው። እሱንም እንግዲህ ያው እንዳያችሁት ነው እያደረገች ያለችው። በጣም በሚያሳዝን መልኩ ነው ሆኗል የሆነው ሁኔታው ውድ ቤተሰቦቻችን። እና አጠቃላይ እንግዲህ የመጨረሻው ነው ግራ ይገባል ማለት ማርታ እውነት ይሄን ነገር እንዴት አርጋ አምና ተቀበለ ይሆን ነገሩን እንዴት ስንት ላይ ይሆን? በጣም ነው የሚያስጠላው። እንግዲህ የሚሆነውን ነገር ያው አብረን የምናየው ነው የሚሆነው። ቀጣይ ሁሉም ነገር ተስተካክሎ ሁሉም ነገር መልካም ሆኖ እንደምናየው ባለሙሉ ተስፋዎች ነን። ምክንያቱም እያንዳንዱን ነገር የምናየው ነው የሚሆነው ማለት ነው ቤተሰቦቻችን። ቀጣይ ሌላው ደግሞ እንግዲህ ደረጃ ሁኔታ ብዙ ነገሮችን ሞክሯል። ብዙ ነገሮችን ለማድረግ ብዙ ነገሮችን ታንዳንድ ሁኔታዎችን እንትን ለማለት ብዙ ነገሮችን ሲያደርግ ነበረ። ግን እንዳለመታደል ሆኖ አልቻለም። ለማርታ መናገር የፈለገው እሱ ነበረ፣ ግን አልቻለም። ኤኒዌይስ እንግዲህ በዚህ ልክ ሆኗል። ሌላው እንግዲህ አብጌል ደረጀ ለአባቷ ያሳየችው ነገር በጣም የሚገርም ነው። በቃ ጀግንነቷን በቃ እያንዳንዱን ነገር ጀግንነቷን በቃ እንዴት ብዬ ልንገራችሁ ጋይስ፣ እያሳየችው ፍቅር፣ አንድነት ልዩ ነበረና ለአባቷ ያደረገችው ነገር እሱም እንግዲህ ምን ያክል እንደተደሰተባት አይታችኋል። በቃ ከአንድ ነው የተደሰተው። ምክንያቱም በቃ ግራ ከሚገባው ድረስ ነበረ ሁኔታዎችን ለማስተካከል የነበረው ሁኔታና መጨረሻ ላይ እንግዲህ ሁኔታውን ለማስተካከል ብዙ ነገሮችን ሞክሯል ለማለት ነው። አሁን ላይ ትንሽ ነገሮች ከአቅም በላይ ሆኖበታል። ግን ምንም ቢሆን ያው ነገርዮሹ ያው መጨረሻው ጥሩ ቢሆን መልካም ነበረ። ግን የሚሆነው ልክ አልሆነም ማለት ያ ቢሆን ጥሩ ነበር። ግን እንደአጋጣሚ ሆኖ አልተሳካም። ያልተሳካላቸው ምክንያት ደግሞ እንዳልኳችሁ ከሁኔታዎች አንጻር ነው። ሁኔታዎች ምንድናቸው? በቃ አይደለ ጋይስ፣ እሷ የጠበቀችው ሌላ ነው፣ እሱ የጠበቀው ደግሞ ሌላ ነውና ስለዚህ ቀጣይ እንግዲህ እንዴት እንደሚሆን ነገር እንደሚስተካከል ተስፋ እናደርጋለን ማለት ነው። ውድ ቤተሰቦቻችን እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ውድ ቤተሰቦቼ ሁሌም አብራችሁ ስለሆናችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሌም ወዳጅ ፍላጎት ስለምትከታተሉ ደግሞ ምስጋናዬ በጣም ከፍ ያለ ነው። ውድ ሀገሬ ልጆች ላይክ፣ ሼር አሁንም ማድረግ አይረሳ። እወዳችኋለሁኝ። መልካም ሁሉ ተመኘሁላችሁ። እንግዲህ እናንተ ውድ ቤተሰቦቼ በእናንተ በቃ እያንዳንዱን በምታደርጉልኝ ድጋፍ በምታደርጉልኝ ነገር ሁሉ እዚህ ደርሻለሁኝ። ስለዚህ አሁንም አብሮነታችሁ መልካምነታችሁ ያላችሁ ድጋፍና ሀሳብ አስተያየት አሁንም አይለኝ። ምክንያቱም የእናንተ ሀሳብ አስተያየት ለእኔ በጣም ትልቅ ነገር ስለሆነ ማለት ነው። ውድ ቤተሰቦቻችን ቀጣይ እንግዲህ ሁሉም ነገር ተስተካክሎ መልካም እንደሚሆን ከዚህ የበለጠ የተሻለ እንደሚሆን ሁሉም ነገር ይበለጥ ጥሩ እንደሚሆን ባለሙሉ ተስፋዎች ነን። መልካም ሁሉ ተመኘን። በቀጣይ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አብራችሁ ሆናችሁ ስለምታበረታቱኝ ስለምታደርጉልኝ ነገር ሁሉ አመሰግናለሁ በጣም። ሰብስክራይብ ማድረግን በፍጹም አይረሳ ውድ ቤተሰብ። ምክንያቱም የእናንተ ላይክ የእናንተ ሰብስክራይብ ለእኔ በጣም ትልቅ ዋጋ ቫልዩ ስላለው ማለት ነው ውድ ሀገሬ ልጆች። ስለዚህ ሰላም ቆዩልኝ። ወዳችኋለሁ።